አሰላሙ አለይኩም ውዶቼ እንዴት ናችሁ? ዛሬ ከኔ ጋር እንዘጋጅ፣ ከኔ ጋር እንዋል። ከዛ ከኔ ጋር ወደ ፎንተኒና ሰርግ እንሄዳለን ማለት ነው ውዶቼ። ከሱብሂ በኋላ ስትተኙ በቃ ሰውነታችሁ ድቅቅ ነው የሚለውና እኔ ደግሞ ያው ከሱብሂ በኋላ ባልተኛ ደስ ይለኛል፣ ግን ልጆች ቤት ሰው ስለማይኖር ይደብረኛልና መልሼ እተኛለሁ። ስነሳ ግን በቃ ስርስር ነው የሚያደርገኝ፣ ራሴን ያመኛል ምናምን፣ ምንም ኮምፎርት አይኖረኝም እና አንዳንዴ ከሱብሂ በኋላ ባይተኛ ይመረጣል። ብችሉ ቁርአን እየቀራችሁ ዚክር እያደረጋችሁ ማርፈድ ይሻላል። ከዛ በኋላ ስነሳ እንደምታዩት ፊቴ ምች መቶኝ ተንደብድቧል። ምንም ማድረግ አይቻልም፣ የራሱ ጉዳይ አልኩኝና ሻወር ገባሁኝ፣ ገላይን ተጣጠብኩኝ፣ ኦዶ አደረግኩኝ። ያው በጊዜ ካልወጣችሁ ታውቃላችሁ፣ መንገድ ለእሁድ እሁድ ትራንስፖርት አይገኝም ብዙ ጊዜ ወደ ኬምሴም ወደ ሀርቦ ምናምን። ለዛ ብዬ ቶሎ ተጣጥቤ ወጣሁኝ። ከዛ በኋላ ትናንትናና ሂራ እንግዲህ ኬክ ጋግረው ነበር። ሂራና መሀመድ ሲለማመዱ ነበር በኬክ ግን ደስ የሚል ቆንጆ፣ ያው ትንሽ ዱቄቱን በዛ አድርገውት የዳቦ ኬክ ሆኗል እንጂ ሶፍት ኬክነቱን ትቶ ግን አሪፍ ጣዕም የነበረው ቆንጆ የዳቦ ኬክ ጋግረውልኝ ነበረ። ያው እሷን በላሁ። ገንዜ በእርግጥ ቂጣ ጋግራልኝ ነበር። እንደውም የኔን ቂጣ በይልኝም ወይ እያለች እየተቆጣች ነበረ። ያው እሷንም ቀምሳለሁ፣ ይሄንንም አንጡ ብዬ አስቀርቤ ቁርሴን በላሁኝ፣ ኬክ በሻይ። ከዛ በኋላ እንደምታዩት እንግዲህ እዚህ ጋር ትናንትና እነሱ የጋገሩት ነው። ቪዲዮ ቀርጬ ነበር ግን ምንም አላቅም ምን ሁኜ እንደሆነ ሰሞኑ ቪዲዮ ለመልቀቅ አዛ ሁኛለሁ። በቃ ኤዲት አድርጎ ምናምን ቪዲዮ መልቀቅ እየከበደኝ፣ ኧረ ይሄንን ሸክም አለ ያንሳል፣ ሂዶ አርጉልኝ አላህ። እንዴ ዩቱበር ደግሞ እንደዚህ ተሳንፎ ይሆናል እንዴ? የማይሆን ነገር ነው ወላይ። ከዛ ውሃ ዳላችሁ ወጣሁኝ። ጥላ ከአንድ ሰዓት ይዤ እንዳትመጪ ምናምን እንዳትወጪ ምናምን አለኝ ሀቢብ። ሰሞኑ ምች እየመታኝ ራሴንም እያመመኝ ስለሆነ ከዛ ጥላዬን ዘርግቼ እንደምታዩኝ መማረም ላሁኜ ወደ አራዳ ሰፈር። ደግሞ ባጃጅ የለም ጭራሽ፣ ረጅም ሰዓት ነው ስንጠብቅ የቆየ ነው። ሰፈር ባጃጅ ስላልነበረ በእግሬ ነው አራዳ ድረስ የሄድኩት። እዚህ ጋር መሀመድ ነበረ እየቀረጸኝ የነበረው። አብሬ ካልሄድኩኝ እስኪ ቀረጻዬን እያለ ራሱን እያስገመገመ ነበረ። ለነገሩን የራሱ ብቻዬን ከመሄድ ጋርድ ያስፈልገኛል አልኩና ይህንን የመሰለ ጋርዴት ሀገር ይገኛል ብዬ ጋርዴን ጥላ አስይዤ በዚህ መልኩ ወደ አራዳ ጉዟችንን ጀመር እንላችኋለሁ። በነገራችን ላይ በቃ ደስ ይለዋል እኔ ጋር መሄድ ምናምን፣ እኔ ጋር ጓደኛ መሆንና እዚህ ጋር በቃ ፈታ ያለ ነው። እንደኔ አርጎ ጥላ የሚይዝልሽ ራሱ አታውቂም። ቢላላ ያላየሽውም ያ ቢላል ሀበሽ እንደሚይዝላቸው ጥላ እንደዛ አድርጌ ነው የሚይዝልሽ ምናምን እያለ እያታለለ እንደምንም ፍቃድ አግኝቶ አራዳ ደረስን። ቲኤም ብር ሳወጣ እሱ ካሜራ ይቀርጸኛል። አይገርማችሁም? እዩት እንግዲህ ጋር ብር አወጣን። ከዛ ወደ ሀቢብ ሱቅ ሄደን ሀቢብ ሱቅ ሄድኩኝና ባልን ለማበሳጨት ከሚረዱ 7 መንገዶች በአንዱ ሀቢብን እናበሳጨው ብዬ አሰብኩኝ እና ብዬ ጠራሁት። ግን ያው እስካሁን ድረስ አልመጣም። ላይ ቦንድድ እያለበሱ ነው፣ ነገ የሚወጣ ቦንድድ ስለነበረ እሱን እያለበሱ ነበረ እና ምን አባቱ ነው የቀረው እያልኩኝ እዚህ ጋር እየከፈትኩኝ እያየሁኝ ደረጃውን ሲወርድ አየሁት፣ መልሼ ዘጋሁት። ከዛ በኋላ እንግዲህ እናንተን ላውራችሁ ብዬ ነው እዚህ ጋር። ባልን የምታናድዱባቸው 7 መንገዶች አሉ። ባላችሁን በነገር ድብን እርር የምታደርጉባቸው 7 መንገዶች አሉ። ከነዛ 7 መንገዶች አንዱን በመጠቀም ባሌን ለማበሳጨት ወስኛለሁኝ። ኢንሻአላህ እስከ መጨረሻ ድረስ ላይክ ያደርጋችሁ ጠብቁኝ። አይመጣም እንዴ? ናፍቄ አላቅም ወይ? አዎ እንደው ባይነ ሁሉ ብያላቅም ወይ? አዎ ማንገባና ዝጋ። ግን የምሬን እኮ ነው። ናፍቄ አላቅም ወይ? አታቂም። ለምን? እንደው ባይነ ሁሉ እንኳን ብያላቅም። አታቂም። ለምን ይባላል? ምክንያት አታቂም ከተባለ አታቂም ነው። በየቀኑ እዚሁ ስለምትውል አዎ። ባላችሁን የምታናድዱባቸው 7 መንገዶች አንዱ ይሄ ነው። አብራችሁ እየዋላችሁ እያደራችሁ ናፍቄ አላቅም ወይ ብላችሁ ግትር ማለት ግትር አበቃ። እሺ አሁን እኔም ግራ ገብቶኛል። አሁን በምን መኪና ነው የሚሄደው? በከሚሴ መኪና ነው? በምን መኪና? ባህሩ
እዚህ ጋር እንግዲህ ከረጅም አድካሚ ጥበቃ በኋላ መኪና አገኘን ማለት ነው። ወደ ኬሚሴ የሚወጣ ያው በኬሚሴ እከፍላለሁ ብዬ ነው የገባሁት እንጂ መኪና ጭራሽ ነው የማይገኘው። እዚህ ጋር እንግዲህ ፎንተኒና ደረስን። ወራጅ ብለን ወረድን። ሰፈሩ እዚህ ከትምህርት ቤቱ በላይ ነው። ፎንተኒና ከትምህርት ቤቱ በላይ ስለነበረ ያውም ሹፌሩ አሳልፎኝ ነበር። እኔ ግን አወቅኩት። እቺ ዛፍ ምልክት ናት። እዚች ጋር እስኪ ትንሽ አረፍ እንበል። በጣም ነው የምታምረው ዛፉ አልኩኝና ትንሽ አረፍ አልኩኝ። ግመሎች ምናምን እያየሁ ነበር በነገራችን ላይ ማለት ነው። እኔ ግመል ለእኔ ብርቄ ነው። እዛ አካባቢ ዙሮ አያቸውም። እኔ ፎቶ ማንሳት ምናምን ፈልጌ ነበር፣ ያውም ፈራሁ ማለት ነው። ከዛ ዝች ጋር እንግዲህ ትንሽ ካረፍን በኋላ ወደ ሰርጉ ቤት ጉዞ ጀመርን። በጣም ደስ የሚል ቆይታ ነበር። በእርግጥ መኪናው አይመችም። የመጣሁበት መኪና በጣም ሞልቶ ስለነበረ መሐመድም እኔም ጥብቅቅ ብለን ኩርሲ ላይ ነው ተቀምጠን የመጣ ነው። ግን ያው የመጣሁበት አላማ ስላላለፈኝ ደስ ብሎኛል። ከዛ እንግዲህ ወደ ሰርጉ ቤት ወረድን። እዚህ የሰርጉ ቤት መውረጃ ነው። በነገራችን ላይ ሙቀቱን ልነግራችሁ አልችልም። በጣም ኃይለኛ ሙቀት ነው ያለው። እንደገባሁኝ ነው ሰውነቴ ሁላ በቃ የሆነ በጀርባዬ ላቤ ሲንቆረቆር እየተሰማኝ ነበረ። ከዛ በኋላ እንግዲህ ሰፈሩ ይሄን ይመስላል። ሰርግ ቤታችን ሰርጉ ቤት ደረስን። ሰርጉ ቤት ስንደርስ እንዳጋጣሚ እንትኑ አልተዘጋጀም ነበረ ገና ዲኮር። ከዛ በቃ የሆነ የባለሙያነት መንፈሴ ዝም ብሎ ይነቃቃል። እኔ ሳልነግረው የሆነ የሚያነቃቃኝ ነገር አለና ዲኮር ካልሰራው ብዬ እዚህ ጋር መድረክ ለእንትን ላይ ወጥቼ ዲኮር ለመስራት ዱብ እያልኩኝ ነው። ደስ የምትል ልጅ ናት እቺ እንትን የምትለው ልጅ። ዲኮሩ ሳይሰራ እንዳይቆይ ብላ ተፍ እያለች ነበር። ግን ያው ፕላስተሩ አልያዘልንም። 2-3 ጊዜ ነው ዲኮሩ የወረደብን። እዚህ ጋር እንሰራለን ብለን ወጥተን ነበረ፣ ግን በቃ አሊዝም አለን ፕላስተሩ እና እዚህ ሁሉም እየተባበረ ነበር ዲኮር ለመስራት። ያው በጣም ብዙ ብር ነው የወጣበት የዲኮሩን እቃ የገዛችው፣ ግን ያው አልተመቻቸላቸውም ነበረ ቀድሞ ይሄንን ለማዘጋጀት ይመስለኛል። ኢንሻአላህ ለምላሹ ፏፏ እንደሚያደርጉት አልጠራጠርም። እዚህ ጋር እንግዲህ እንደዚህ አድርገን ዲኮራችንን ሰቃቀልን። ኒካህ የሚለውንም ተሰቀለ። በዚህ መልኩ ዲኮራችንን ከሰራን በኋላ ያው ልብስ መቀየር ነበረብኝ። ያው እነሱ ጋር ተመሳሳይ ሽፎን ይዤ ስለነበረ በዚህ መልኩ ዲኮራችንን አዘጋጀን። እንግዲህ ሽፎናችንን ለብሰን የሰርጉን ፕሮግራም ያለውን ደግሞ እንግዲህ በፓርት 2 ይዤላችሁ መጥቻለሁኝ። ፎሎ ላይክ ሼር እያደረጋችሁ ያንን ድምቅ ያለ አጓጊ ሰርግ ማየት የምትፈልጉ ሁላ ቀጣዩን ፓርት እዩ ትላለሁኝ። ያው እዚህ ጋር እንደምታዩት ቀንጨብጨብ አድርጌ